ኢትዮጵያ ውስጥ በዚህ ደረጃ ቪአይፒ የጥርስ ሕክምና ያለበት አንድ ተቋም መጥቻለሁ። በርካታ አገልግሎቶች ነው ያሉት። ነገር ግን የዛሬው እንግዲህ ቪአይፒ የጥርስ ሕክምና ነው የምንመለከተው ማለት ነው። ስለዚህ ምን አይነት ቴክኖሎጂዎች አሉ የሚለውን እንመለከታለን። ሀገራችን ላይ እንዲሁም ለአፍሪካ እንደ አህጉር የዜድፊክስ ካድ/ካም መሺን ቀዳሚ ሆኖ ያስገባው የጥርስ ሕክምና ክሊኒክ ዶክተር እመቤት ከፍተኛ የጥርስ ሕክምና ክሊኒክ ነው። ስለዚህ ዛሬ እንግዲህ የቪአይፒ የሕክምና ቦታቸውን ጨምሮ ሙሉ የሕክምና አገልግሎት እንዴት እንደሚሰጡ እናያለን። እኔም እንግዲህ የሩት ካናል ፕሮሲጀር እንደተሰራልኝ ተመልክታችኋል። Yeah, this is Dr. Mahesh from India. Since I have a experience of like 11 years in clinical experience in root canal treatment. ታዲያ ምን አይነት ቴክኖሎጂዎች ተጠቅመዋል? ስካን ከሚያደርጉባቸው እያንዳንዱ ከሚጠቀሙባቸው ስቴሪሊቲው እጅግ ንጽህናን ይፈልጋል ሕክምና ቦታ ስትመርጡ አገልግሎት ካገኛችሁ በኋላ ጤንነታችሁ በእጅጉ መጠበቅ ስላለበት ዛሬ እንግዲህ የሕክምና አገልግሎታችሁ ምን ይመስላል፣ ምን አይነት ቴክኖሎጂ አለ የሚለውን ወደ ዶክተር እመቤት ከፍተኛ የጥርስ ሕክምና ክሊኒክ ጎራ ብለን እንመለከታለን። አብራችሁ ዛሬ እንግዲህ የምገኘው የጥርስ ሕክምና ተቋም ውስጥ ነው። ምን የጥርስ ሕክምና ተቋም ውስጥ ልትሰራ መጣ ካላችሁ የቴክ ትራቭል ፕሮግራማችን እንግዲህ ዛሬ ከዚህ የጥርስ ሕክምና ተቋም ላይ ነው የምንቀርጸው። This much tooth damage. You see. ታዲያ ጥርሴን አሞኝ ነበር። በጣም ብዙ ቦታዎችን ስፈልግ ነበር። ነገር ግን የጥርስ ሕክምና ላይ ያሉ ቴክኖሎጂዎችን ደግሞ እጅግ ለማየት ጓጉቻለሁ። ስለዚህ እንግዲህ በዛሬ ቪዲዮአችን ላይ በጥርሴ ላይ ሕክምና እያደረኩ የማገኛቸውን የጥርስ ሕክምና ቴክኖሎጂዎች ደግሞ ወደ እናንተ አመጣላችኋለሁ። ይህን ቪዲዮ አንድ የምሰራበት ነገር ጥርስ ችላ ሊባል የማይገባ ነገር በመሆኑ በጣም በርካታ ሰዎች ደግሞ ተገቢውን ጥንቃቄ፣ ተገቢውን እንክብካቤ ለጥርሳቸው ባለማድረጋቸው ለበርካታ የገንዘብ እንዲሁም የጤና ችግር እየተዳረጉ ይገኛል ማለት ነው። በዛሬው ዕለት ታዲያ የምገኘው በዶክተር እመቤት ከፍተኛ የጥርስ ሕክምና ክሊኒክ ውስጥ የሩት ካናል ፕሮሲጀር ይሰራልኛል ማለት ነው። እንግዲህ ጥርሴን በጣም ለመንከባከብ ሞክሬያለሁ። ነገር ግን ድሮ ሳልቦርሽ ያሳለፍኳቸው ጊዜያቶች በጣም ጎድተውኛል። አሁን ነው እያየሁት ያለሁት ማለት ነው። ስለዚህ ከዶክተሬ ጋር ምን አይነት ምክር እንደሚሰጠኝ፣ ምን አይነት ፕሮሲጀር እንዳለን እንዲሁም ደግሞ ምን አይነት ማሽኖች እንደሚጠቀሙ አስጎበኛችኋለሁ። በመቀጠል ፕሮሲጀራችንን ትመለከታላችሁ። ይሄ ቪዲዮ እጅግ ይጠቅማችኋል ብዬ አስባለሁ። ቴክኖሎጂ የማይገባበት ዘርፍ ስለሌለ እንግዲህ ዛሬ በጥርስ ክሊኒክ ውስጥ ተገኝተናል ማለት ነው። እንግዲህ የዶክተር እመቤት ከፍተኛ የጥርስ ሕክምና ክሊኒክ እጅግ ላቅ ያለ ምስጋና ሊሰጣቸው ይገባል ለሙሉ ሰራተኞቻቸው። ስለዚህ ቪዲዮአችንን አብረን እንጀምር። አሁንም እንግዲህ የምገኘው የዶክተር እመቤት ከፍተኛ የጥርስ ሕክምና ክሊኒክ የጥርስ ላቦራቶሪ ውስጥ ነው። እንግዲህ አገራችን ላይ ካሉት እጅግ ትልቅ ከሚሰኙ ላቦራቶሪዎች ውስጥ አንዱ ይመስለኛል። በመጀመሪያ እንግዲህ ራስሽን ብታስተዋውቂ። ዶክተር ጽዮን ኃይለ ሚካኤል እባላለሁ። እዚህ የምሰራው እንደ ዴንታል ቴክኒሻን እና እንደ ዶክተር ጭምር ነው። ፔሸንቶችን የማያለው እንደምታዩት እዚህ ዲዛይን እናደርጋለን፣ እዚሁ እንቆርጣለን፣ እዚሁ ሲንተሪንግ እንሰራና እዚሁ ነው ፔሸንትን የምንሰራው ማለት ነው። እና በትንሽ ቀን ውስጥ ነው ደግሞ ይሄንን የምንሰራው ፕሮሰስ ማለት ነው። እንደማያቸው በጣም ግዙፍ ማሽኖችን 3D ፕሪንተሮችን እየተመለከትኩ ነው እና አንድ አይኔን የሳበው ማሽን ነበረ። የተወሰነ ስመለከትም እንግዲህ ይሄ ዜድፊክስ ካድ/ካም ማሽን ይባላል። ሚዲያዎችም ላይ ሳይ እንግዲህ ከኢትዮጵያ የመጀመሪያ ያስገባው ክሊኒክ ይሄ
ነውና እስቲ ስለዚህ ማሽን የተወሰነ ነገር ብትነግሪኝ። ይሄኛው እንግዲህ እንደምታየው የZFX ማሽን ይባላል። ሚሊንግ ማሽናችን ነው። ያው በኢንዱስትሪያል ሌቭል ነው ያለው ይሄ ማሽን። እንደምታየው ያው ሙሉ አፍም የሙሉ ጥርስን መስራት ይችላል። እንዲሁም ደግሞ የተለያየ ትንንሽ ብሪጆችንም በትንሽ ሰዓት ውስጥ ቆርጠን እንጨርስና ያው በጣም አስተማማኝ የሆነ ማሽን ነው ይሄ ማሽን ማለት ነው። ZFX ይባላል። ይሄ ማሽን ሳይመጣ በእጅ ነበር የሚሰራው ማለት ነው። በእጅ ምን ያህል ሊፈጅ ነበረ? ሞርዛን ከ15 ቀን በላይ ሊፈጅ ይችላል። አንድ ሰው እየሰራው 15 ቀን? አዎ፣ ምክንያቱም ይሄ የዚርኮኒያ ማሽን ብቻ ነው። በፊት ሜታልን እንጠቀማለን። ሜታል ሴራሚክ የሚባለው የምንጠቀመው። ሜታል ሴራሚክ የሚባለው በእጅ ብቻ ነው የሚሰራው። ያው ካስቲንጉ ምንም እሱ የቻለ ፕሮሰስ አለው። ይሄኛው ግን ለZFX ነው። ለሜታልም ይሆናል፣ ለተለያዩ ለዋክስም ይሆናል፣ ለብዙ ነገር እንጠቀመዋለን ማለት ነው። ስለዚህ ሰው በሚሰራበት ሰዓት ደግሞ ስህተቶችም ሊኖሩ ይችሉ ነበር ፕሪሲዥኖች ላይ። ስለዚህ ይሄ ማሽን ታዲያ 15 ቀን የሚፈጅን ነገር በምን ያህል ጊዜ ይሰራል? 3 days ቶታል የሆነ እንትኑን እንጨርሳለን ማለት ነው። በጣም የሚገርም ነው። ስለዚህ ሰዓት አቅልሏቸዋል፣ እንዲሁም ደግሞ በጣም ድካምም ስህተቶችም ይቀንሳል ማለት ነው። ሕክምና ላይ ያው ትልቁ ነገር ስህተትን መቀነስ ነው። ከዛ ውጭ እንግዲህ ትልቅ ላቦራቶሪ እየተመለከትኩ እገኛለሁና በቴክኖሎጂ እየታገዙ ይመስለኛል። እስቲ ስለ ማሽኖቻችሁ የተወሰነ ማብራሪያ ብታደርጉልኝ። እዚህ ክፍል ውስጥ አሁን ከቲዝ ኢምፕሬሽን ጀምሮ ያሉትን ነገሮች እንደምታየው እዛ ጋር ያው ፔሸንት ኢምፕሬሽን ይነሳል ውጭ ላይ። ከዛ በኋላ ሞዴል ካስት ተደርጎ ነው እዚህ የሚመጣው። ከዛ እዚህኛው ጋር ነው። እዚህ እንደምታየው ስካኒንግ አለ። ስካኒንግ ከሰራን በኋላ ወደዛ ኔትወርኪንግ ትራንስፈር እናደርጋለን ፋይሉን ማለት ነው። እዛ ጋር ዲዛይን እንሰራለን። ኦልሬዲ ኮኔክትድ ናቸው ኮምፒውተሮቹ። ከዲዛይን በኋላ ሃይፐርዴንት የሚባል ማሽን አለን። ከዛ በኋላ ሃይፐርዴንት ላይ ከሰራን በኋላ ወደ ሚሊንግ ማሽኑ ነው የምንለካው ማለት ነው። ከሚሊንግ ማሽኑ ደግሞ ሲንተሪንግ የሚባል አለ። ሲንተሪንግ ውስጥ እንከታለን። አፍተር ዳት ቴክኒሻን ይጨርሳል ማለት ነው። ያ ጥርስ እንግዲህ ከዛ በኋላ ሰውየው ጋር ልክክ ይላል። ምንም አይነት ስህተት አይኖረውም ማለት ነው። ትራይአውት ይደረግና ፔሸንት ላይ ከዛ በኋላ ፔሸንቱ ሲወደው ይገጠምለታል ማለት ነው። በጣም አሪፍ። ስለነበረን ቆይታ በጣም አመሰግናለሁ። እንግዲህ እኔም የሩት ካናል ፕሮሲጀር እያደረግኩ ነው። አይ ቲንክ ክራውን ጃኬት ይደረጋልና ዚርኮኒያ እንግዲህ ሃይስት ማቴሪያል ነው አሁን ያለው ለጥርስ። እንግዲህ ሴራሚክን አውቃለሁ፣ በሜታልም አውቃለሁ። ዚርኮኒያ እነዚህ ናቸው ቶፕ ማቴሪያሎች። ኢማክስ እና ዚርኮኒያ ኢዝ ዘ ሃይስት የሚባሉት እነሱ ናቸው በዚህ ጊዜ ማለት ነው። ዚርኮኒያን በደንብ አድርጎ ነው ቅርጽ የሚያወጣው ይሄኛው ማሽን ነው። በጣም ቆንጆ። እንግዲህ ስላስጎበኛሽን ላቦራቶሪያችን እናመሰግናለን። እንግዲህ ላቦራቶሪ ውስጥ ዞር ዞር እያልኩ ነው። በዛኛው ሳይድ ይሄ እንግዲህ ክሎዝድ ነው፣ ስታፍ ብቻ ያለበት ነው። በጣም ብዙ ማሽኖች አሉ፣ ትላልቅ ማሽኖች እንዳሳዩኝ። ኤቭሪ ኮምፒውተር እዚህ ፍሎር ላይ ያለ አሁን ላቦራቶሪውና ሌላ ሩምም ያለ ኮኔክትድ ናቸው። ፋይል ሼር የሚደራረጉት የጥርስ ኢምፕሬሽኖቹ እና በቃ ኦልሞስት ምንም ስህተት የለውም። ዲጂታል የሆነ ስካን ነው የሚደረገውና ማያቸው ማሽኖች በሙሉ የምመለከታቸው ነገሮች በጣም የሚገርም ነው። እንደዚህ አይነት ቴክኖሎጂ ጥርስ ላይ መኖሩ በጣም ተጠባውበታል። ታዲያ በመቀጠል እንግዲህ ባለሙያዎችን እንመለከታለን። ጥርሳችን ላይ ምን አይነት ችግሮች ናቸው በአብዛኛው ወደ ጥርስ ሐኪም ቤት እንድንመጣ የሚያደርጉን ማለት ነው። ጥርስ ማለት እንግዲህ ምንም ፋታ የማይሰጥ ህመም ማለት ነው። ታዲያ ከዚህ ጋር ተያይዞ ምን ጥንቃቄዎችን እናድርግ የሚለውንም የተወሰኑ ቲፖች ከሐኪሞችም እንወስዳለን። እንግዲህ የዛሬው ቪዲዮአችን እያጠነጠነ ያለው ቴክ ትራቭል ፕሮግራማችን በጥርስ ቴክኖሎጂ ላይ ነው ማለት ነው። ላቦራቶሪ ውስጥ ነው ያለነው። ጥርሶች እንዴት እንደሚሰሩ የተለያዩ ማቴሪያሎች አሉ፣ ከሚሊንግ ማሽኖች ጀምሮ። ይሄ ኢንዱስትሪያል ሌቭል ነው እንግዲህ የZFX ካድ ካም ማሽን ይባላል። እንግዲህ እንደምትመለከቱት በኢትዮጵያ ውስጥ ለመጀመሪያ ጊዜ ያስገቡት እንግዲህ የዶክተር መቤት ከፍተኛ የጥርስ ሕክምና ክሊኒክ ናቸው። ሌሎችም ማሽኖች እንመለከታለን። እኔ ያለሁበት ክፍል ደግሞ እንግዲህ ፕሮሲጀሩ የሚሰራበት ነው ማለት ነው። ፕሮግራማችንን እንዴት ተመለከታችሁት? ሀሳብ አስተያየታችሁን በኮመንት እንድታስቀምጡልኝ ጠይቃለሁ። ይመቻችሁ።
ሐኪሜ ጋር ያለሁት ፕሮሲጀሩ ቦታ ላይ ሐኪሜን አስተዋውቃችኋለሁ። ዶክተር, can you introduce yourself? Yeah, this is Dr. Mahesh from India. Since I have a experience of like 11 years in clinical experience in root canal treatment, and today we are going to discuss about the root canal treatment, how it should be done, what are the materials used, and what are the technologies involved in this procedure. Everything we'll going to show you today. Okay, thank you very much. So today we are going to be operating a root canal procedure on me. So before coming here, it was very difficult to choose clinics because I need to trust the clinic. It needs to be good, it needs to be clean, it needs to have reputations as well. So can you tell me about the machines, the technology you have in this clinic? About the root canal treatment, before we need to diagnose how's the dental caries is, how much deep to the pulp. So I'm going to start the procedure right now. It's how should be done. Okay, so we're going to be seeing the equipment as well. Yes. Thank you, thank you. Okay. Once we finish the talking, then only I will give injection. Oh, okay? thank you. Because you will suffer. Okay, to check entirely from here, see there, like that you have to shoot the which tooth I am going to do. This intraoral camera and display. Visual graphy, that is called RVG. You can tell only RVG. Okay. So Radiograph, that's enough. በእነዚህ ማሽኖች ላይ እየተመለከትኩት እገኛለሁ። ከዛ ደግሞ እንግዲህ ኤክስሬም ካነሱ ቀጥታ ነርቮቹን በሙሉ እዛው ላይፍ ያለምንም ላግ መመልከት ያስችላል ማለት ነው። ፎቶን ይወስዳል፣ ኤክስሬም በቀጥታ ይመለከታል። ኦኬ ቴንክ ዩ ዶክተር። This one. So we are going to treat this tooth. See, in between the first molar and second premolar, you have a cavity. See, especially in the first molar. Open your mouth. The significance of root canal treatment to save the tooth. Okay, if you get cavities or caries involve your tooth, if they involved in your root portion, you will get pain or sensitivity. That's why it indicates root canal treatment. Rotary, black one. Get this much tooth damage. You see here. So it's filled now. It's filled. Now, when is your next appointment? Up to here, we will remove this filling and water-free filling will be given. Okay. Then after, we will put crown over it. Okay. Same like left side. This will be with filling. Yeah. With crown, we will cover. Okay. Okay. See, this is your image. See here. Here it's good. Here it's good. You see here?
Yeah. So the procedure itself, you have to tell that I'm going to do the root canal procedure after, because of the severe damage, I'm going to put up full coverage crown. Okay, because your decay is affecting 2/3 of the crown. You see here, it's 2/3 almost. So rather than filling, for the permanent solution, we will cover up with the jacket crowns. So today we have done the root canal treatment within one appointment. We did cleaning and shaping and obturated the canal. Everything done in a one appointment, single visit. Okay, next appointment will be the permanent filling after a week. You will be under observation for 1 week. Okay, then after permanent filling, we will give you the full coverage crown for the permanent solution. With zirconia. Okay. So thank you. Thank you for selecting us. እሺ ዛሬ ታካሚያችን ኢዩኤል ነበረ። ወደ ክሊኒካችን የመጣው የሩት ካናል ትሪትመንት ለማድረግ ነው። ማለትም ጥርሱ ከዚህ በፊት ተገቢውን ጥንቃቄ ባለማድረግ ጥርሱ ተጎድቷል። የተደረገለት የሩት ካናል ትሪትመንት ነው። ጥርሳችን ንጽህናውን እንጠብቅ። ብዙ ጊዜ የሚመጣው ከፐርሰናል ሃይጂናችን ነው። ሃይጂናችንን እንጠብቅ።